እስቲ እናቴ ደህና ነሽ? አመሰግናለሁ። አም ሪሊ ሶሪ ስለደረሰብሽ ነገር በጣም አዝናለሁ። እናንተ ማሳየት አልችልም። ኦሬዲ ልጅቷ በኦዲዮን የገባችሁ እንጂ እንትናለም ሀቢባን ታውቋታላችሁ። ጥቁር ፎጣ ለብሳለች እንደዚህ። ከዛ ሊፕስቲክ አልተቀባችም። ምክንያቱም የአንድ ወር ሙስሊም ናት። ከአንድ ወር በኋላ እንዲህ ብላ ትመጣለች። ያፈታ ረዛቅ እንደዚህ ብላ ትመጣለች። አላህ ይፍታሐላ ይዩርስ ሁማኔርሽን አውልቂ ስሏት ሌላ ጊዜ ሂጃብ ነው ትላለች። አሁን ደግሞ ሂጃብ ለበሰች። ወይ ቲክቶክ ላይ ነኝ አንዳንዴ እኮ የእውነት ሆዴን ምን የሚያደርግ አላለ ጉድ ቢዞ ፍርብስ ከቻልኩኝ እንዲህ ባወራ ደስ ይላል። እሺ አይ እኔ የደረሰብሽን ጉዳት እኮ ህዝቡ እንዲያይ ባይኑ ብዬ ነው። ምን ሆና ነው አንተ ነግረናለች። ሀቢባ ትንሽ እኛ ዝም ብለን ኮምፕሌን የምናቀርበውን ተይ እሺ ተይ። ይሄ ማስቲካ የምታረጊውን አቆሚ። ማለት ሰፖርት ለሚያረጉሽ እኛ ሴት እንደርስብሻል። ገብቶሻል? እነሱ እንኳን አክብሪያቸው። ያ ይሄ በጣም ሰው የምትንቂው ነገር እንደ አንዳንድ ስር እንደዚህ እየተነቀለ ነገሮች እየቀነሱ ነው የሚመጡት። ያ ቢቀንስም ግን ኦሬዲ ተቋቁም ያለውና ብዙም አይደለም የሚል የመፍጨርጨር አይነት ነገር እናያለን። እሺ ያ ማን ነው የሚልክብኝ? ቲክቶክ እንዴት ነው እንትን ማጠፋው? ቆይ እስቲ እንደዚህ ጠጋ ይበል እንጂ ለምን ጌም ሲልኩብኝ ቴክስቱ እንዳለ ይቆማል። አላያችሁ ሰዎች ይልኩብኛል። ክፍት ነው ቲክቶክ ራስ ዝግ ይበልና ላክልኝ። እኔ አሁን አንድ ቀን መስቲካ ሳኝክ እንቅልፌ ሄደ እና አይታችሁ ከሆነ እንቅልፌ ሲመጣ ተነስቼ መስቲካ ወስዳለሁ። ያ እንቅልፌ ሲመጣ እንቅልፏ ሊመጣ ከሆነም ያ ግን አውዝ ብለም ሸይጣ በመስቲካ የምታወራ ነው እኮ የምትመስለው፣ በአፏ አይመስልም። ሺት ትንሽ ስለሆነች በዚህ ልክ እንድታይኝ ስላልፈለኩኝ ነው። እሺ እናቴ በተቻለኝ አቅም ሳላለቅስ ለማብራራት ለማስረዳት እሞክራለሁ። አይዞሽ በጣም ያን ያህል ንግግር አንዴ ከፍተሽ ግን ብትዘጊ ማለት ዝም ብለን እውነት እንደሆነ ጉዳትሽን አንዴ ብቻ ከፍተሽ አይተውሽ መዝጋት ትችያለሽ። ሙሉ ኮንቨርሴሽኑን ሳይሆን አንዴ ክፍት አድርገሽ ይሄ ሀቡዬ አሁን እሱ ፎቶ ምናምን እንደዚህ ደፍሬ የወጣሁት አንደኛ ነገር እሱ የደበደበኝ ይሄኛው ፎቶ የቀረው እህቴ ጋር ልኬው ነው፣ ዊና ጋር ማለት ነው ልኬው ነው እንጂ እኔ የሉኝም። እንደዚህ አይነት ፎቶዎች መነሳት አልችልም። አንደኛ ስልኬን በጣም ነው የሚሰብረው። ማነው ስሟ? ላራ ነው ቲክቶከር ናት። በነገራችን ላይ ቲክቶከር ናት። ፍቅር የኔ ጀመርሽውን ጨርሽው ጋለሪ ላይ ሌላ ሰው ሳይወስድብሽ ሂጂበት። ያ ስሟ ቲክቶከር ነው። ሺዝ ቲክቶከር ላይቭ ምናምን ትገባለች። እኔ እኮ የተወሰኑ ሰዎች ብቻ ነው የማውቀው፣ ሁሌ ቶፒክ የማደርጋቸው ምናምን፣ ሌላ እኮ አላውቅም። አይደለችም? ኦኬ ለምን ገና ደህና ነሽ ምናምን ሳትል 20,000 ኬ አያታለሁ። ከ20,000 ኬ ጊፍት ነው አይደል የሚቆጥረው ወይስ ፎሎ ነው የሚቆጥረው? 20,000 ያሳይ። ቲክቶከር መሰለች፣ ጊፍተር ናት። ኦኬ ያ ስልኬ ቶሎ ነው የምቀይረው፣ ይሰብረዋል።
አሉ የተሰበሩ ስልኮች። ይሄ ሳምሰንግ ምናምን እጥለዋለሁ ከተሰበረ በኋላ። የሚይዘው ስልክ አሁን ያለኝ በቃ ርካሽ ስልክ ነው የሚይዘው። ለምን ይሰብርብኛል እሱ ማለት ነው። እንደ አጋጣሚ ሆኖ ፖሊሶች ጋርም ሲሄድ እነዚህ ፎቶዎች የቀሩኝ ኤቪደንስ የሆኑኝ ለእኔ እህቴ ጋር ስለላኩት ነው። ራስሽን እያነሳሽ እህትሽ መናገር ነው። በጣም ነው የምፈራው። በጣም ስለሆነ የምፈራው የሆነ አጠገቤ ሳይኖር ቤት ውስጥ ሳይኖር ራሱ ያለ ነው የሚመስለኝ። በጣም ነው የምፈራው። በጣም ደረቅ የማልፈራ ምንም የማልፈራ ልጅ ነበር፣ ግን ከደረሰብኝ ጥቃት አንጻር በጣም ነው የምፈራው። አዲስ ጋለሪ መጥቷል። ትንንሹን ተሻሙት ለሳምንት ስማቸው እንዲቀመጥ። ትንንሹ ትልልቁ ጋር ትንሽም የሞላ ትልቅም የሞላ እኩል ነው ስሙ የሚቀመጠው። አበባ ተሞልቷል። ፍቅር አበባ ሻሮ ሞልቶታል። ጣሊያን ሀገር ነው ኤውሮፓ ሀገር እየኖርኩኝ እየተደፈርኩኝ። ይሄ የጀመርሽውን ልብ ጨርሽው አንቺ ቶሎ በይ፣ ሌላ ሰው ሳይወስድብሽ ቦታው። ይሄ የቅድም የጀመርሻትን ልብ እሱን አንቺ ጨርሽው። ሌላ ሰው ኳላሽ ከመጣ ቦታውን ይወስዷል። አስገድዶ እየደፈረኝ እየደበደበኝ ነው የምኖረው የነበር 2 ዓመት ሙሉ። አንዱን ዓመት ያን ያህል አልጎዳኝም። እንደዚህ ገመዱን የሚያስርበት እኔን የሚያስርብኝ የሰዎች እንትን ውስጥ የሚከተኝ ዓመታት ነበሩ። አንዱን ዓመት ነው የምልሽ። ከዛ በኋላ ግን እኔን ታርጌት ውስጥ ከከተተኝ በኋላ የሆነ ክፍት ብሎኝ እንኳን ካየኝ በጥፊ ነው የሚመታኝ። ምንድን ነው የሚያስተክዝሽ? ቀና በይ ብሎ ነው የሚያደርገኝ። ይመታኛል እና የሆነ ሰው በጥፊ ሳይሆን የሚመታኝ ይሄ በዚህኛው በጀርባው እጁ ዷጥ ነው የሚያደርገኝ እና ሳየው በጣም ነው የምፈራው። ፔሬዲ አይቆምም አይቆምም። በጣም ነው ፔሬዲ የሚፈሰው። እሱ ነው የሚወሰዳት። ለህዝቡ ግልጽ ለማድረግ ከስምሽን ጀምር ማሪ። ስምሽ ማን ነው? ስሜ ሁሉም ሰው የሚያገኘው የሰፈር ስሜ ምናምን ሊና ነው። ትክክለኛ ስሜ የቤት ስሜ ግን አይሚን ትክክለኛ የዶክመንት ስሜ ሉዋም ነው የምባለው። እሺ ሊናዬ፣ የምትኖሪ ፈረንሳይ ነው ያልሽኝ አይደል? ጣሊያን ሮም ነው የምኖረው። አምሶሪ ጣሊያን። እሺ እኮ ማን እንዴት ነው ከእሱ ጋር እንዴት ተዋወቃችሁ? እንዴት ጀመረ ይሄ ነገር የሚለውን እሱ ማን ነው? ፍቅረኛሽ ነው? ባልሽ ነው? ምንሽ ነው የሚለውን ብታስረጅን ከይቅርታ ጋር። እሺ እኔ እሱን ማውቀው በፊት ነው። እኔ የዛሬ 12 ዓመት ነው ጣሊያን መጣሁኝ። ያኔ እሱም የመጣበት ሰዓት ነው። እዚህ አንቺን በራስሽ እሱን በራሱ እሱን በራሱ እኔም በራሴ ነው መጣ ነው። ጓደኛዬ እሱን ታውቅ ነበር፣ የእሱን ቤተሰብ ታውቅ ነበር። ኢትዮጵያ መሰለኝ በሆነ አጋጣሚ ነው እንጂ የተዋወቁት። ያን ያህል ቤተሰብ ሆኖ የሚተዋወቁ ሆነውስ አይደለም። ግን ያው ሰው ሀገር ስትገናኙ ምናምን ትባባይ የለ። ከዛ በዛ ነው የማውቀው። ያን ያህል በጓደኛሽ ነው ያወቅሽው? አዎ በጓደኛዬ ነው ያወቅኩት። የመጀመሪያ ቀን ሚት ስታረጉ ጓደኛሽ ቤት ሄደሽ እሱም ጓደኛሽ ቤት መጥቶ ነው ወይስ የመጀመሪያ ቀን በአይኔ የተያያችሁት? በምን አጋጣሚ? እንደዚህ መንገድ ምንድን ነው የሚባለው ሬስቶራንት፣ የአበሻ ሬስቶራንት እየሄድን እዛ የአበሻ ሰፈር አለ፣ እዛ ነው ያገኘነው የተዋወቀ። አንቺና ጓደኛሽ የአበሻ ሬስቶራንት እና የዛሬ 12 ዓመት የዛሬ 12 ዓመት ማለት ነው። አዲስ ገና ጣሊያን ሀገር አዲስ እያለሽ ወደ ጣሊያን ሀገር አዲስ እያለሁኝ ማለት ነው። እዛ እሱም ወደ ስዊድን ሄደ፣ እኔም ኢትዮጵያ ሄድኩኝ። ለምን 6 ወር ቆየውና ነው። ከዛ በኋላ እሱ ሄደ በቃ። ከዛ በኋላ የለም እዚህ ሀገር። እኔ እዚህ ሀገር ቆይተሽ ዶክሜንቴን ይዤ ምናምን ኢትዮጵያ ሄዳለሁ እመጣለሁ። ነው ይሄን ህይወት ያለው ማለት ነው። ጋይስ ተብተብ አድርጉ። የሆነ ነገር ሳሰማ ምናምን 10 ሺህ እንኳን ሳይሞላ እንዳያስወጣል። እሺ ካስወጣኝም እኔ ወደ ዩቲዩብ ይዞራል። ለራሳችሁ መቀመጥ ከፈለጋችሁ ዛስ። ከዛ
ከሆነ ዓመታት በኋላ እኔ አግብቼ ልጅ ወልቻለሁ። ከልጅ አባት ማለት ነው። ልጅ አለችኝ፣ የ8 ዓመት ልጅ አለችኝ። ኦኬ። እና እዛው ጣሊያን ነው ያገባሽው? ተመልሶ ኦኬ። ከዛ ከልጅ አባት ጋር ብዙ ዓመት አብረን ምናምን ኖርን። ከዛ አልተስማማንም፣ ተለያየን። ስንለያይ 3 ዓመት ከምናምን ልጄን ብቻዬን ነው ያሳደግኳት። በቃ አልተስማማንም፣ ተለያየን። ከልጅ አባት ጋር ብቻዬን ነው ልጄን ማሳድገው። ጓደኞች የሚያውቃሉ። ፎቶሽን ወይ አንቺ ቪዲዮ ታበሪ ሊናዬ ይቅርታና እንዴ ቪዲዮ ማለት ቪዲዮ ለምን አታበራ ምን አፍታና እና የሚያሉ ነው። ሶ ማመን ስላልቻሉ እኔ ወይ ከፈቀድሽልኝ ፎቶሽን ላሳያቸው የተጎዳሽውን አንቺ ቪዲዮ ማብራት ማቺ ከሆነ ደስ ይለኛል። የትኛው ይሻልሻል? የትኛው? እኔ ፎቶሽን ሆነ ለአንቺ ቪዲዮ ፈለግሽ? እነሱ ፎቶዎች በብዛት ከ7 ወር በፊት ምናምን ያሉ ናቸው። እንትን ስትልታለ የለም ትትና ታበዛለች። የእነሱ ኬዝ ይሁን አይዶ ነው። እነ መሲ ብሪጅስቶን ምናምን እንትን ስለሆነ የለም። እንደገና ደግሞ ያ ይገባኛል ግዴታ ያ አሞራው ካለ ይሄ ነገር አለ ማለት ነው። ኦኬ ያ እንሰማለን። ገዛች በኋላ እኮ መዝጋት ቀርቷል እኮ አሌክስዬ። አርገው ላይ ከፍቼ ዝም ላርገው። አዎ ኦኬ ላይ ሁላችሁም ኤቭሪዋን ጋይስ ኮፒ ሊንክ አርጉት። እንዳይዘጋገን ኮፒ ሊንክ አርጉት። የኔ አካውንት ሁሌ መስዋዕት የሚሆነው ለተበደለ ሰው ድምፅ የምሆንበት ነው። ስለዚህ ምንም ችግር የለም። አካውንት ቢዘጋ አካውንት እንከፍታለን። ሰው እንደዚህ ተደብድቦ እያየን ዝም አንልም። ምንም ሰው ነግበኔ ነው። እሺ እህቴ ቀጥይ ማሪ። ይሄ ነው አይደል ደብዳቤ? ይሄ ነው አይደለ? አዎ ቤት ውስጥ በጣም ነው የሚያስፈራራኝ። በጣም ነው እንትን የሚለኝ አላልኩሽም? ከዛ በኋላ የሆነ የመጀመሪያ ጊዜ ደበደበሽ የኔ አሁን ያቆመው ለመጀመሪያ ጊዜ ሲደበድብሽ ስልኮች የተሰበሩ ናቸው ሀቡ። ይሄም በመከራ የመጡ በስንት እግዚአብሔር ትቶልኝ ያሉ ኤቪደንሶቼ ናቸው። ከዚህ በላይ ምንም ኤቪደንሶች የለኝም። የሚያስፈራራኝ ቮይሶች ምናምን እንዳለ አሁን የሚልካቸውን ለአሞራው ልኬለታለሁ፣ እሱ ያሰማሻል። ቀጥሎ ደግሞ አስገድዶ ነው የሚደፍረኝ። ቤት ውስጥ አስገድዶኝ ነው የሚደፍረኝ። ማለት ኦሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው። ግን ያለ ቆይ ስንት ዓመት ነው ኢንጂነራል አብረው የኖሩት? ያልገባኝ ነገር ምንም እኮ ሊያዝልኝ አልቻለም። ጋይስ ልጅቷ ታሪክ አነጋገር አታውቅም። የእውነት ፊቷ በጣም የተጎዳችው ገባች። ግን ምን ያህል ጊዜ ነው አብረው የኖሩት? ለምን ጥያቄ እንኮ አይ ውጭ ሀገር ለምን እንደዚህ ትፈቅድለታለች? ለዛው ውጭ ሀገር ያደገች ልጅ ናት አይደል? ከ20 ዓመት በላይ ቆየች ነች። አባቷ እዛ ነው ያለው፣ ወንድሞች እዛ አላት፣ እህት ምናምን ማለት ታናናሾቿ ቢሆኑ ማለት ነው ከሌላ ቢወለዱ አይደል? እኔ ከሱ ጋር አልፈልግም ያልኩኝ 4 ዓመት ነው ብቻ ነው አብሮ የኖሩት። በ4 ዓመት ነው የ44 ዓመት ታሪክ የሰራባት እንደዚህ። እግዚአብሔር የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት እሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄ ያለው ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት
አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ እያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለውም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ ምንድን ነው የምተክዥው ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው። አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድነው ተክዤ ምናምን የሚያይ እንትን የሚለኝ እንደበድበኝ በጣም እንትን መሆንበት ቀን እንደዚህ ሆንሽ ዳ አባትሽ ፊትሽን አላየም። ምን ሆነሽ ነው አላለም። እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራና የሚባሉ አለ አይደለ? የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጠበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገሽ? ምን ሆነሽ ነው ብሎ ማልቀስ ጀመር። እንዳልመጣ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ። በጣም ጋይስ ዳይ ምንድነው ይቅር በለኝ አብላ። ሃይ ልጅቷን እኮ የሆነ ደስ የሚል ስቃይ ነው። ቀዝቃዛ ምንድነው የምትለኝ ጋይስ? ሃይ በአዝኜ እየሰማት ማን የመጣሽ ብሎ አለቀሰ ብላ የሆነ ነገር ውስጥ ትከተኛለች እንዴ ጋይስ? ይባላል እንዴ እንደዚህ? የእውነት ነው ምንድነው አቦ ወሃያ ድሬ ምንድነው የነገር? ሃይ ዋት ዘሄል ምንድነው? መቶኝ ማን የመታሽ ብሎ ያለቅሳል? አጭሶ ነው እንደሚመጣው ናይ የሱ ሁኔታ ያሳቀኝ። ልጅቷ እኮ በጣም በልዛለች ጋይስ። በጣም ነው እኮ የምታሳዝን። ጀስት ስታየው ገባ። የፈለገ አንድ ሰው የፈለገ ቢሆን ይሄ እንደዚህ መሆን የለበትም መደረግ የለበትም። ግን ማን የመታሽ ብሎ ያለቅሳል ጠዋት ቁጭ ብሎ። ሃይ ያጨሳል እንዴ? መጠጣት ብቻ እንደዚህ አስረሳም ጋይስ? ያጨሳል ወይ? ማን የመታሽ? ስሞክ የእውነት እንደዚህ ሲያደርግ እዛው በተኛበት እጅና እግሩን ጥፍር አድርጋ ታስረው እንዴ ካልጋጋ ጋይስ? የለም ወኔ የለም እንዴ የፈለገ መቼ ነው አሁን የተለያዩት? አብረው ነው እንዴ ያሉት? አብረው ነው ያሉት? ተለያይተዋል። መቼ ነው የተለያዩት? መቼ ነው አሁን አብረው ነው ያሉት? እንዴት ነው? ቤት ሆና ነው ይሄን ታሪክ የምንነግረን? እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ይሄ ጭንቅላቴ ሊቨርስ ነው፣ ፕሊስ ሆስፒታል ልሂድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በደም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም። እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ልሂድ፣ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት።
ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ውጭ ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውን ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳርዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም ማቀቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ፣ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ አለ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው ግን ፖሊስ እንትን ሆስፒታል ስትሄጂ ዶክተር በግድ እኮ ያስገድድሻል። ድንገታዊ ህመም ሲሆን ብቻ ነው ለምን ታመምሽ እንዴት ታመምሽ አይልሽም። ድብደባ ከሆነ ሌባ ደበደበኝ ብለሽ ብቻ ራሱ ዝም ብሎ ይለቅሻል? እንዲያክሙ ፖሊስ ይጠራል እኮ ፖሊስ እኮ ይጠራል። እና ለፖሊስ የሰጠሽው ቃል የለም እህታችን? የለም። ሌቦች ናቸውን ብትል ዶክተር ለፖሊስ ያሳውቃላ። ለፖሊሱ ለዶክተሩ ይሄናለች። ወንጀል ስለሆነ ሆነም ቀረም ቃሏን ትሰጣለች። ለፖሊስ ቃሏን ሰጥታለች። ለፖሊስም እንደዚህ ነው ያለችው። ያ ለምን እሱን ሴቭ ልታደርገው የፈለገችው ታዲያ? ይሄን ያህል አድቫንቴጅ እጇ ላይ ገብቶ ይሄን ያህል እድል እጇ ላይ ገብቶ አይ እንደዚህ እላለሁ ብላ እንኳን እሱን አታላ ወደ ሆስፒታል የመሄድ እድሉ ከገጠማት እዛ ሆስፒታል ስትሄድ ለምን እንትኗን አልቀየረችም? አቋሟን ለምን ነው እንደዚህ የምትተባበረው? እሷ እንደዚህ ለመበለዝ ለምን ትተባበረዋለች? ዋይ ኢሮፓ አይደለ እንደ ያሉት? አባትየውስ ውጭ ሀገር አለ እንደ ኖረው? እሷንም ያመጣት ከሷ በፊት ስለቆየ አይደለ እንዴ? ለምን ፎር ዋት? ምንድነው እሱ የሚያስተሳስራቸው ነገር ምንድነው? መሀላቸው ያለ እንዲፈራሩ የሚያደርጋቸው ምንድነው? ገባችሁ? ያ ዋትስ እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታውቁ ብዬ ነው። በቃ እንድታውቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታች አለ፣ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ። እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰዳደብን ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አድፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ወይ ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ ግልና እንደዚህ ተደብድበሽ አባትሽ ሌባ ደብድቦኝ ነው ስትይ፣ ሌባም ቢሆን እኮ
ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሏለሁ። ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ እንዴ? እናናግዝሽ ምናምን። ኧረ እየተበተባችሁ ጋለሪ እየሞላችሁ እንዳያስወጣኝ ዝም ብዬ ረዥም ሰዓት ድምፅ ሳሰማ ተዉ። ምን አገባኝ ካስወጣኝ። እኔ ዩቱቤ ላይ ነው ፎከስ ማድረገው። በጣም ነው የሰለቸኝ። ቲክቶክ ለማኝ ያደርጋል። መለመን በጣም ነው የደከመኝ። እናቴ ትሙት ቲክቶክ ነው እንደዛ የሚያደርገው። ምን ላድርግ እኔ እንደዚህ ነው። እኔ ማውራት ነው የምወደው መጫወት፣ በዛው ከተገኘ አልሐምዱሊላህ። ግን ቲክቶክ እንደዛ አይወድም። ምን ላድርግ ጋይስ? ያስወጣል። ሺት ይሉኝ ራሱ ወረቀት ሰጡኝ እኮ ሊናየ የውጭ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ያለ ፖሊስ የለም ውሸት ነው ይሄ። ኦፕራሲዮን ደግሞ ላለችው እዚህ ሀገር በየወሩ እየከፈልሽ ነው የምትታከሚ? ኖ አይደለም። እኔ ልከፍልላት ላሰራት፣ ሰውነቷን ላሰራት ፕሮግራም ያዝን። እነሱ ራሱ ሰለቻቸው መሰለኝ ኤዲተሮቹ። አሁን ዩቱብ ላይ ሪከርድ ያደረጉት። አሁን ማን አለ መሰላችሁ ገስት ላይ ሌና አለች። ስማቸውን በደም አይታይ። ሀጂ አለ፣ ሀቡ ነው ምናምን አለ፣ ሚሚ አለ፣ ሳራ ዲ አለ፣ ሚኪ እንደዛ አለ። እና የእሷም ፒክቸር ዩዘር አለ። እህቴ ያለችው ዶክተር እህቴ ናት የወሰደችን እዛ ዶክተር ጋር ገባሽ? ዶክተሩ ጋር ወስዳን እኔም ተሰርቻ የወለደችበትን ፋት ለማስመጠጥ አይደለም። ፋቱ ከሆዷ ውስጥ ወጥቶ ቂጧ ላይ ለማስጨመር። ምንም ይሄ ዝም ብሎ ሩጭ መሄድ አያስፈልግም። የሀብታም ጸብ ነው ጋይስ ይሄ ነገር የእውነት የሀብታም ጸብ በጣም ሲጎዳዱ ጋይስ እስከ ሰማይ ቤት ነው የሚላላኩት። በነገራችን ላይ ሀብታም ሲጣላ ዳስ ሲጣላ አረ እኔ አላውቅህማ አንተ የገረድ ልጅ፣ አንተ የቀደደው ልጅ ምናምን ነው የሚባባሉት። ከዛ ድሃ እንደዚህ አይነካከሙ። ድሃ ሲጣላ አይታችኋል። ቢበዛ ቫዝሊን ፊቱን ተለቃልቆ እንዲህ ፀጉር ጎትቶ መሬት ላይ እንትን ማድረግ። ሀብታም ሲጣላ እስከስ ሰባተኛው ሰማይ ቤት ነው የሚላላኩት። የሀብታም ጸብ ለምን ጋንግስተር ይገባበታል፣ ሸዋዚንገር ይገባበታል፣ ብዙ ነገር ስለሚገባበት መጨረሻው ከባድ ነው። ይሁት ድሃ ትንሽ በቃ ቢበዛ ጠንቋይ ቤት ቢሄድ ሌላ ምንም አያመጣም፣ ምንም አያደርግም። ማለት አቅሙ ስለማይችል አይደል፣ አይመጣለትም ጭራሽ። ቢሄድ ጠንቋይ ጥቁር ዶሮ መግዣ ካለው አንተን እንደዚህ ቀኑን ሙሉ እስከ 7 ቤት ሲያስቆጥር ይውላል። ሌላ ምንም አያደርግም። እነሱስ እስከ 7 ቤት ራሳቸውን የሚልኩ አባዳይ ፊሽካ ብቻ ነው የሚነፉ። እንደ ቄጥ ምናምን ሰርጀሪ ካለበት ሀብታም ጸብ ነው ይሄ ነገር። እስቲ የሀብታምን ጸብ ድሃ ሲዳኝ አስባችሁታል? አሁን ቁጭ ብዬ ልዳኝ እንግዲህ። እሺ ባካችሁ። እዛው ከሆስፒታሉ እኮ ዶክተሩ የተጻፈበት ምናምን ወረቀት ማምጣት ይቻላል። ምንም ይሄ እንትን ነገር እኮ አይደለም። ይሄ እኮ ሌጋል ነው እኮ። እኔ አስመጥቻለሁ እኮ አልኩሽ። ምንድን ነው ይሄ? እኮ የሚቀበል ነገር አለ። እኔ አድርጌያለሁ። ከሆዴ ፋቴን አስወጥቻለሁ ከአንድም ሁለቴ። ኦኬ ተስማማን። ይሁዳብን ውሰድልን። እሱ የሚመጠጥ ነው የሚንደቀደቅ ነው የእውነት። ኧረ ስልጥን ያለ ነው የእውነት። ሁኬር ሰባ ወዳይ ደፊሽ አይነት አነጋገር ነው የሚናገረው። ስሙ ደግሞ ሀጂ ቤስት ነው የሚለው። ሀጂ ቤስት ነው። አዳምጪ ልንገርሽ። ተስማማንና ቀጠሮ አስያዝን። የቀጠሮ ቀን እኔ ስለምከፍልላት የቀጠሮ ቀን ምን አልኳት፣ አጋጣሚ ሲደርስ የሆነ ብር ነበር ዘገየብን። ሲዘገይ ሊና ይህን ቀጠሮ አሳልፊው አታርጊ አልኳት። አይ እንደ ኦልሬዲ ሰርጀሪ ማድረጊያውን ቡክ አድርጓል መቅረት አይችልም ምናምን አለ እና ያለውን እውነታ ንገሪው። ከዛ ዶክተሩም ስታስረዳው ስትነግረው እሺ አለ። እሺ ብሎ ነው ይሄ ማለት ብድር ነው ብድር። እሺ ያለው ምን ነው? ከዛ በኋላ እንድንከፍለው ተስማምቶ ነው። ይሄ ሳራ እንዳለችው ሊና አምልጣ ምናምን የሚባል ድራማ የለም፣ ውሸት ነው። ስለዚህ ሳራ ሊናን የውሸት ነው አምልጣ አልሄደችም። አምልጣ አይደለም ሄደችው። አምልጣ ሳይሆን ሄደችው ዶክተሩን በስርዓት ነግራው ከዛ በኋላ ብሎክ አርጋዋለች። ብሎክ ማድረጉን እውነት ነው፣ ብሎክ አርጋዋለች። ግን
እረፊ ብያታለሁ፣ አታርጊ ብያታለሁ። አሁን ብር የለም እረፊ ብያታለሁ። ኖ ምናምን ብላ አንተ ለእኔ ማድረግ አትፈልግም ምናምን ብላ ብላ ጮሃ ሄዳ ተሰራች። ለምን ብር የለም ማለት በአንተ በጣም ትሰራለህ። የ100,000 ሮሌክስ ሰዓት የምትይዝ ኤዲተሮቹ አዘልለውታል። ሳራ የምታወራው ትቀድም ነበረ ማለት ነው። እንትኑ ኤዲተር ላለው እንዴ ሪከርድ ያደረጉት ሰዎች አዘልለውት ነው። እኔ አዘልየው አይደለሁም። እሺ አሪፍ ነው ያለው ወይስ የሳራን እንስማው? የሳራ ቅደም ተከተሉን ቪዲዮውን ላኩልኝ። እሺ ጋይስዬ የኔዎቹ ኢንሳይድ ለምን ራሱ ነው ጀግና። ሰዓት መሸጥ እኮ ኢዚ አይደለማ። ሰዓት መሸጥ እኮ ከባድ ነው፣ ቀላል ነገር አይደለም። ኦኬ ስለዚህ ስላልተሸጠ ነበር አየራ ነበር ይፈልጋል ጊዜ